ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል። በሌላ ቪዲዮ ነው የተገናኘነው። እንግዲህ እዚች አካባቢ ከዚህ በፊት ኦልሬዲ አሳይቻችሁ ነበር። በተለይ እንደውም ቆይቷል። በተለይ ክረምት ላይ ሳሳያችሁ ነበር። አንዴ ማሳይቻችኋለሁ በቅርብ። እንግዲህ ዛሬ ምን አዲስ ነገር አለ የሚለውን ወደዚህ ጎብኘት ልናደርግ ነው የፈለግኩትና እንደዚህ አዲሱ ሐይቅና እንደዚሁም ደግሞ ስቴዲየም ዙሪያ ላይም አዲስ ነገሮች አሉ። በተለይ እዚህ የኮሪደር ፕሮጀክቱ ጋር በተገናኘ ማለት ነው። ዛሬ እነሱን ነው ላሳያችሁ የፈለግኩትና የተገናኘ ነው በዛ ነው። ትላንትና አይ ቲንክ ብዙዎቻችሁ አይታችሁታል። የትላንትናው የዚህ አዲሱ ስቴዲየም አካባቢ ያለውን ከቦሌ መድኃኔዓለም ጀምሮ እስከ 22 ማዞሪያ ድረስ ነበር ያየነው። እዛ አካባቢ ጠይቃችሁኝም ነበራችሁ በፊት በተለይ ከቦሌ እስከ አትላስ ያለውን ሳሳያችሁ ስለዛኛው መንገድ ጥቆማ የሰጣችሁኝ ነበራችሁና ኦልሬዲ እኔ የማውቀው ስለነበር ለዛ ነው ትላንትና እንትን ያልኳችሁ። ነገር ግን በደንብ አላሳየንም። በተለይ ደግሞ አይ ቲንክ ስቴዲየሙን ማየት ትፈልጋላችሁኝና እሱን ውስጥ ገብታ አላሳየንም ያላችሁኝ አላችሁ። ሶሪ እንግዲህ እሱን ያው ማለት እንደዚህ ቀላል አይደለምና እዛ ገብቶ እንደዚህ ሪከርድ ማድረግ ለዛ ነው እኔ ያልገባሁት። እንግዲህ ምናልባት ከቻልኩኝ ሌላ ጊዜ ደግሞ ምናልባት ውስጥ ገብቼ ደግሞ አሳያችኋለሁኝ። ለዛሬ ግን ለማንኛውም ወደ አዲሱ ሐይቅ ነው እንግዲህ ምን ጎበኘው እዚህ ስቴዲየም ወይም ደግሞ መስቀል አደባባይ ፊት ለፊት ጋር ያለው ማለት ነው። እንደምታዩት እስጢፋኖስ ድልድዩ ጋር ነው የተነሳ ነው። እዚህ ጋር ነው እንግዲህ የሚሰራው ወይም ይሄ አርቲፊሻል ሐይቁ። ከዚህ በፊትም እንደነገርኳችሁ አሳይቻቸዋለሁ ተደጋጋሚ። አሁን ላይ እንደምታዩት በደንብ አድቫንስ እያደረገ ይገኛል። በፊት ትዝ የሚላችሁ ከሆነ በጣም ጭቃ ምናምን ነበርና አሁን እንደውም መልክ እየያዘ ነው ያለውና እየተሰራ ያለውም ነገር የሚያስታውቅበት ደረጃ ላይ ነው የደረሰው። እዚህ ጋር ነው እንግዲህ የሚሰራው ከድልድዩ ስር ከእስጢፋኖስ ወንዝ ዳርቻና ወይ ደግሞ በእስጢፋኖስና በጊዮን መካከል ማለት ነው የሚሰራው። በጊዮን በወንዝ ዳሩ መሀል ወይም ደግሞ ዳሩ ላይ ነው እየተሰራ ያለው። ወይም ከታችኛው ቤተ መንግስት በታች በኩል በመስቀል አደባባይና በታችኛው ቤተ መንግስት መካከል ማለት ነው። የተነሳንበት አካባቢ ያው ብዙ ሰው ስለሚያውቀው እንደው ምናልባት የት ነው ለሚለው ካልሆነ በስተቀር ብዙዎቻችሁ ኦልሬዲ የምታውቁት ስለሆነ እኔም ያሳየኋችሁ ነባር ቤተሰቦች ታውቁታላችሁ። ግን ምናልባት አዲስ ሊሆን የሚችለው ነገር በዚህ በቀኝ በኩል እንደምታዩት ግንባታዎች አሉ። የተለያዩ እንትኖች እየተሰሩ ነው ያሉት። ቤቶች ምናምን ሲገነቡ ይታያልና ኢቭን ብዙ ነገሩ ጸድቶ ምናምን ነው የሚታየው። በፊት ስንመጣ ምናልባት የምታስታውስ ከሆነ እኔም እንትን እንደነበር ነው እዚህ አካባቢ በጣም አፈር በነበረበት ሰዓት እንደውም ሳይሳያችሁ ነበረ። ዛሬ ላይ ግን እንደምታዩት ሊሾ የተሰራበት አይነት ነገር ነው ያለው። ቦታውን በደንብ የሚያስታውቅበት እና የሆነ ቅርጽ የያዘና መልክ የያዘ እንደሆነ የሚያስታውቅበት እንትን ላይ የደረሰው። ከዛ ውጭ ግን ከዚህ ተሻግረን ደግሞ የምናየው ይሄን የተወሰነ ካሳያችሁ በኋላ ሻገር ብለን የጊዮን ነው የዛኛው ይሄ ውሃው በደንብ የሚወርድበት አይ ቲንክ አቅጣጫው እንዲቀይር አድርገውታል ወንዙ ማለት ነው። አቅጣጫው ቀይሮ የታችኛው ከላይ ወደ ታች ቁልቁል ይፈስበት የነበረው ሊያጸዱት ይሁን ለምን እንደሆነ በእርግጥ አላውቅም። ምክንያቱን ግን አቅጣጫው ቀይሮ በስር እንዲፈስ አድርገውታልና እሱም ምናልባት የራሱ ምክንያት ይኖረዋል። እሱንም ላሳያችሁ ብዬ ነው። በዋናነት ግን የምናየው የዚህ የኮሪደሩን ነው። በተለይ ከስቴዲየሙ ዙሪያ እስከ ጋንዲ አድርጎ እስከ ንግድ ባንክ ድረስ ያለውን መንገድ ነው። እዛ ጋር በጣም ተቆፋፍሮ እዛ በደንብ እንትን እየተባለ ነው ያለው። በተለይ በግራ በኩል የነበረው ማለት ነው። የቀኙ እንኳን አሳይቻችሁ ስለነበር ኦልሬዲ በደንብም እዛ አድቫንስ እያደረገና በተለይ እግረኛው መረማመጃ ላይ ኢቭን አምፖሎቹም እየተተከሉ ነው ያሉት። በደንብ መብራቱ ባይጀምርም እነዚህ ድሮቹ ነጨጮቹን ቀይሯቸው አሁን አይ ቲንክ በቢጫዎቹ ቀይረውታል። የእግረኛውን መንገድ በደንብ ሰፋ ብሎ ሸክለው ምናምን ተሰርቶ በጣም የሚያምር አሪፍ ምቹ ነገር ሆኗል። በግራ በኩልም ጀምረውታል። ያው ይሄኛውንም ኦልሬዲ እንደዛው ሲያልቅ እንደዛው መሆኑ አይቀርም። አሁን ላይ ቱቦች እየቀበሩ ምናምን ነው የሚታየው። ያ ማለት ጋንዲ ሆስፒታል እንደው ምናልባት ላላወቃችሁት ስቴዲየሙ ካለበት ጥጉን ይዘን ማለት ነው እስከ ንግድ ባንክ ትልቁ ህንፃ መግቢያው ድረስ ነው እየተሰራ ያለው። ተወሰነው ለሃይላይት ላይ ላሳያችሁ እንደሞከርኩት ማለት ነው። ስለዚህ እንግዲህ እነዚህን ነገሮች እንዳሳያችሁ ብዬ ነበረ ድጋሚ የተገናኘ ነው። እንግዲህ ሌላ ደግሞ ምናልባት እስኪ ነገ አዲስ ነገር ካለ ወይ ደግሞ በሌሎች ነገሮች መልሼ እንገናኛለን። ይሄንን አፕዴት ለማድረግ ያከለና እንዲሁም ያኛውን ፕሮጀክት ላሳያችሁ በሚል ነው እንትን ያልነው። ስለዚህ ቀጥታ ጉዟችንን የምናደርገው እንደነገርኳችሁ በዚሁ በጊዮን መስመሩን ይዘን እስከ ተወሰነ ከሄድን በኋላ ተሻግረን የስቴዲየሙን ጫፍ ይዘን እስከ ንግድ ባንኩ ድረስ ያለውን
ቦታ ነው የምንጎበኘው ዛሬ ወይም ደግሞ እስከ ኢትዮጵያ ሆቴል ድረስ ያለበት ማለት ነው። ንግድ ባንክ አለፍ እንዳላችሁ ኢትዮጵያ ሆቴል አለ። እሱ ጋር ድረስ ያለውን እንግዲህ ቀረጻው እየተደረገ ያለው ጠዋት ላይ ነውና ሰውም በደንብ ወደ ስራ የሚሯሯጥበት ነው። አየሩም አሪፍ አየር ላይ ነው የነበረውና እንግዲህ ይሄንን ነው የምላችሁ እና ነገ ደግሞ በሌላ ቪዲዮ ይዤ እመጣለሁ። አዳዲስ ቤተሰቦች ካላችሁን ብትቀላቀሉን ደስ ይለኛል። ከተመቻችሁ ላይ ካደርጉት አመሰግናለሁ። መልካም ጊዜ። ቻው።
Thank you.